ይህ ኢትዮጵያ ቴሌቪዥን ነው። መጋቢት 28 2018 ዓ.ም ተናስተልኝ እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ጀምሯል። ዋና ጉዳዮችን ላስታውቃችሁ። የፓርቲዎች የክርክር መድረክ የሀሳብ ፖለቲካን በማዳበር ለዲሞክራሲያዊ ስርዓት ግንባታ መሰረት የሚጥል ነው። ባለፉት 7 ዓመታት የተከናወነ የከተሞች ገጽታን የመገንባት ሂደት ከተሞች ከመዘመናቸው ባሻገር ማህበረሰቡ ምቹ የኑሮ ዘይቤ እንዲከተልና ኢኮኖሚ ምንጭም ሆነዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥን እስከ ነገ እንድትከፍት የሰጡት ማስጠንቀቂያ እየተጠናቀቀ ነው የሚሉት ከውጭ እንመለከተዋለን። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ባለፉት 8 ዓመታት በመንግስት ጥረትና በህብረተሰብ ተሳትፎ የተከናወኑ ስራዎች ተጠቃሚነትን ያረጋገጡ ናቸው። ሀገራዊ ለውጡ እውን መሆን የጀመረበትን 8ኛ ዓመት ምክንያት በማድረግ ህዝባዊ ድጋፍ ሰልፍ በሐረር ተካሂዷል። ሪፖርተራችን ቴዎድሮስ ታደሰ በድጋፍ ሰልፉ ላይ የተሳተፉ ነዋሪዎችን አስተያየት አሰባስበዋል። ባለፉት 8 ዓመታት ውስጥ ከመጋቢት እስከ መጋቢት ባሉት 8 ዓመታት ውስጥ ተጨባጭ የሆኑ ለውጦች በሀገራችን የተመዘገቡበት ሁኔታ ነው ያለው። በሁሉም ዘርፍ ለምሳሌ ያክል እንኳን ብናየው በቱሪዝሙ ዘርፍ ከተማን የማስዋብና የኮሪደር ልማቱን ካየነው ከሌሎች ካደጉ ሀገራት ምዕራባውያን ከተማቸው እንዴት እንዳሳመሩ ባልተናነሰ ከነሱ ባልተናነሰ መልኩ ከተማችን ያማረበት የተዋበበት ለነዋሪዎች ምቹ የሆነበትና እጅግ ያማረና ከተማችን ነው ወይ እስክንል ድረስ በሁሉም ደረጃ ተዋበ የኮሪደር ልማቱም የተፋጠነበት በሌሎች ዘርፎች ላይም የልማት ስራዎቹም በዛው ልክ ያየነበት ሁኔታ ነው ያለው። ለውጡ እንዲህ ነው ማለት የማያስፈልገው ነው፣ የሚታይ ነገር ነው። ጆሮ የሚሰማው አይንም የሚያየው ነገር ነው። አገሪቷ በጣም ነው በ8 ዓመት ውስጥ እየተለወጠችው። እንደምናየው ጀጎልን የቱሪስት መስህብ ቅርጽ እንድትሆን ከበፊቱ አምራ ደምቃ ያየንበት በዚህ በ8 ዓመት ነው። ከዚህ በፊት ምንም አላየንም። እንዲሁም መሶብ አንድ ማዕከል እንዳያችሁት ከሆነ በጣም ነው ተደስተ ነው። እኔ ከአንዴም ሁለቴም ሶስቴ ሄጃለሁ። በእውነቱ ነው ምልህ በጣም ነው ደስ አለኝ። የባህር በር ጥያቄ የህልውና ጉዳይ ነው። ከመደግፍም አልፎ የህልውና ጉዳይ ስለሆነ የመኖርና ያለመኖር የኢኮኖሚ የፖለቲካ ጥያቄ ስለሆነ የዚህ የባህር በር ጥያቄ ለድርድር የሚቀርብም ስላልሆነ በከፍተኛ ድጋፍ ከኛ ከመንግስታችን ጎን የምንቆም መሆኑን ለመግለጽ እወዳለሁ። ያው እንደሚታወቀው የአባይንም ግድብ የኢትዮጵያ ህዝብ ነው የገደበው። የለውጡ መንግስት ደግሞ የተጀመረውን አሳልጦ በፍጥነት የጨረሰበት የአባይ ግድብ አለ። እንደዚሁም የቀይ ባህር ጉዳይ ደግሞ መላው የኢትዮጵያ በቃ የህልውና ጉዳይ ነው። ስለዚህ ይሄንን ማንኛውንም ነገር መንግስት ጎን የምንቆም መሆኑና ህዝባችንም ሙሉ በሙሉ የቀይ ባህር ጉዳይ ላይ የሚቆም መሆኑን ለማስታወስ ነው። ቱሪስት በተወሰነ መልኩ እንኳን ቢመጣ ማረፊያ አልነበረው ወይ ደግሞ እዚህ ቦታ ተዝናንቶ ይሄን ጎብኝቶ ሊሄድ ይችላል የሚባል ነገር አልነበረው። አሁን ግን በአማራጭ በምስራቅ ብንሄድ፣ በደቡብ፣ በምዕራብ በአራቱም አቅጣጫ ብንሄድ ከፍተኛ የሆነ የቱሪስት ፍሰቱን ሊያበረታቱ የሚችሉና ማረፊያም መዝናኛም የሚጎበኙ ነገሮችን መብዛታቸው አንደኛ የቱሪስት ፍሰቱን ጨምሮታል።
ባለፉት 7 ዓመታት የተከናወኑ የከተሞች ገጽታን የመገንባት ሂደት ከተሞች ከመዘመናቸው ባሻገር ማህበረሰቡ ምቹ የኑሮ ዘይቤ እንዲከተልና የኢኮኖሚ ምንጭ ሆኗል። ይህ ከከተማ አልፎ የገጠር አካባቢዎችን ገጽታ የመቀየር እሳቤ ኢትዮጵያን በዓለም ሀገራት ተመራጭም አድርጓታል። ሐምራዊት ብርሃኑ ተጨማሪ አላት። ኢትዮጵያ ከተሞቿ የኢኮኖሚ ሞተር፣ ዘመናዊነትን የተላበሱ ምቹና የስልጣኔን እሳቤ የያዙ ለመሆን ዘመናትን ቢፈጁም አሁን ግን የከተሞችን ሁለንተናዊ የገጽታ ግንባታ ለመቀየር የተሰነቀው ትልም ወደ ተግባር ተቀይሮ እውንና የሚጨበጥ ሆኗል። ባለፉት የለውጥ ዓመታት የነባር ከተሞች መልሶ የማልማት ትግበራም ቅርሶችን የማደስ አዲስ ገጽታን የማላበስ ለነዋሪው የሰለጠነ የአኗኗር ዘይቤን የማላመድና በተቀናጁ መሰረተ ልማቶች የማስተሳሰር ስራዎች ፍሬያቸው እየታየ ይገኛሉ። በርካታ የዓለም ሀገራት በፖለቲካ በኢኮኖሚያዊና በማህበራዊ ምክንያቶች ነባር ከተሞቻቸውን በመተው በውድ ዋጋ በሌላ ስፍራ አዲስ ከተሞችን ገንብተዋል። ነገር ግን ከፍተኛ በጀት ያፈሰሱበት ይህ አዲስ ክትመት እንዳሰቡት ውጤት ሲያመጣ አልተስተዋለም። ይልቁንም የነዋሪውን ማህበራዊ ህይወት ያቃወሰ የሀገሪቱን ኢኮኖሚ የበዘበዘ የሆነ እንጂ እነ ግብጽ ካይሮን፣ እነ ናይጄሪያ አቡጃን፣ እንደ ኢንዶኔሲያን ብራዚላን ብታነሺ አዳዲስ ከተማ ነው የገነቡት። አዳዲስ ከተማ ሲገነባ የመጀመሪያው ነገር ማህበራዊ መስተጋብር መናጋት፣ ቦንዲንጉ ይጠፋና የባለቤትነት ስሜት እንዳይሰማቸው የማድረግ ኃይል አለው። እነዚህ ዘመናዊ የሚባሉ ከተሞች ካታጎራይዝ ያደርጋሉ፣ ሰዎችን ጭምር ካታጎራይዝ ያደርጋሉ። ይሄ መኖር ብቻ ሳይሆን የሰዎችን ስኬል የሀብታም መኖሪያ መንደር እየተባለ ይከፋፈላሉ ማለት ነው። ሌላው ባዶ መሬት ላይ መገንባት እጅግ የገዘፈ በጀት ይጠይቃል ማለት ነው። ሁለተኛው ተግዳሮት ነው። ሶስተኛው የመጓጓዣ ርቀት ፈተና መራቃቸው፣ ኃይለኛ በጀት መፍጀታቸው ብቻ ሳያንስ ብዙ ሰዎች ለመኖር ይቸገራሉ፣ ያን አካባቢ ለመላመድ ስለሚቸገሩ ማለት ነው። ከተሞች የተዝረከረከና ሳቢ ይዞታቸውን አውልቀው ታሪካቸውን ሳይለቁ አዲስ ዘመናዊና ሳቢ የሆነ ገጽታን እየተላበሱ ነው። ለዚህ ደግሞ አዲስ አበባ ማሳያ ናት። ባለፉት የለውጥ ዓመታት በተተገበረው የክትመት እሳቤ አዲስ ከተሞችን ከመገንባት ይልቅ ነባር ከተሞችን መልሶ በማልማት የዘመናዊ ከተማ እሳቤን በሁለንተናዊ መንገድ ማስረጽ ላይ የተሰራው ስራ ውጤታማ ኢኮኖሚን ያመጣ፣ የገጽታ ግንባታን ከፍ ያደረገና ተደራሽነትን ማረጋገጥ ተችሎበታል። አዲስ አበባን ብንወስድ አዲስ አበባ አሁን በዓለም አቀፍ ደረጃ በቱሪዝም በኢንቨስትመንት የዓለምን ገጽታ የሳበች ከተማ እየሆነች ነው የመጣችው። ይሄ የሆነው አዲስ ከተማ ከመገንባት ይልቅ ነባሩ ላይ ትውስታ እንዳይፈርስ ተደርጎ፣ ታሪክ እንዳይፈርስ ተደርጎ፣ የታሪክ መበጣጠስ ሳይኖር አካባቢውን በዘመናዊ መልክ ማደስ። ለምሳሌ የወንዝ ዳር ልማትን፣ የኮሪደር ልማትን ስትመለከቺ እነዚህ አካባቢዎች ምናልባትም እኛ ያለፍንባቸው እስካይመስሉ ድረስ በጣም በከፍተኛ ሁኔታ ዘምነዋልና ኢትዮጵያ በርካታ ነገሮችን አትርፋለች። ቅድም ያልነው ማህበራዊ ቀውስ ሳይናጋ፣ የአካባቢው ማህበረሰብ ሳይፈናቀል፣ ኢኮኖሚ ከፍተኛ የሚባል በጀት አዲስ ከተማ ለመገንባት የሚፈጀውን በጀት ያህል ሳናወጣ አካባቢው ላይ እሴት በመጨመር ዘመናዊ ከተማን ማየት ችለናልና በጣም በርካታ ትርፎች አሉት። ቅድም እንዳልነው ሰው የሚሸት ትርፍ አለው ማለት ነው። በዚህ እሳቤ ባለፉት ዓመታት በተሰሩት ስራዎች ከአዲስ አበባ ተነስቶ የከተሞችን ገጽታ በመቀየርና ነባር ከተሞችን በማዘመን አለፍ ሲልም ገጠርን በማሻገር ሂደት ውስጥ ኢትዮጵያ ያተረፈችው ብዙ ነው። በብዙ ሀገራት ዋናውን ከተማቸውን ጥለው ከከተማ ወጥተው ሌላ ከተማ ለመስራት ሞክረዋል። ይሄ ባደረግነው ጥናት አዋጭ አይደለም። ከተማ ለምሳሌ እኔ ከዚህ ወጥቼ ወደ ቢሾፍቱ መስመር አንድ በጣም የሚያምር ከተማ ብሰራ፣ ፎቁ ንጹህ ከተማ ቢሰራ፣ ከዛ እኔ እናንተ ደግሞ ስንሄድ እዚህ ያለውን ባህል ስለሆነ ምን ወስደው ከተማው ያምራል፣ እኛ ግን አልተዘጋጅን ለዛ ጉዳይ። የምንነዳበት ስርዓት፣ ቆሻሻ የምንጥልበት ስርዓት፣ ወኮይና ፓርኪንግ የምንጠቀምበት ስርዓት የቀደመው የሆነና ቶሎ ይበላሻል። እዚህ እያደረግን ያለ ነው ከተማ መቀየር ብቻ አይደለም፣ ካልቸር መቀየርም ነው። የኛ ልማት አንዱ ከብዙ ሀገራት የሚለየው ነገር በጥቂት ዓመታት ውስጥ የሄንባቸው ፍጥነቶችና ስኬል ማለት አዲስ አበባ ላይ የምታየውን የኮሪደር ስራ ልማት ባህር ዳር ልታይ፣ ጅማ ልታይ ትችላለህ፣ ድሬዳዋ ልታይ ትችላለህ። እዚህ የቀረ ነገር አይደለም። ብዙ ከተሞች ላይ ባላቸው አቅም ልክ እና ባላቸው የተፈጥሮ ሀብት ልክ እየተንቀሳቀሱ ነው ያሉት። ይሄ ስኬልና ፍጥነቱ
10 ዓመት ከቀጠለ በብዙ መልኩ የኢትዮጵያን መልክ ይቀይራል። ባለፉት 7 ዓመታት ውስጥ የለውጡ መንግስት በከተሞች የጀመረው የከተማነት ብልጽግና ጉዞ መጪውን ትውልድም ጭምር ታሳቢ በማድረግ በርካታ ተግባራት አከናውኗል። በቀጣይም የዲጂታል ቴክኖሎጂንና ዘመናዊ አሰራርን በማጣመር ከተሞች የኢንቨስትመንት መዳረሻ፣ የስራ ዕድል ፈጠራ ማዕከልና የነዋሪዎቻቸው ዕድል እንዲሆኑ የሚያስችል ትልቅ አቅም ተገንብቷል። የፓርቲዎች የክርክር መድረክ የሀሳብ ፖለቲካን በማዳበር ለዲሞክራሲያዊ ስርዓት ግንባታ መሰረት የሚጥል ነው። ፓርቲዎቹ የሚያቀርቧቸው ሀሳቦች ድምጽ ከማግኘት ባለፈ ሊተገበሩ የሚችሉ መሆንም አለባቸው። አስረሳ ወገሽ ተጨማሪ አለው። በሰባተኛው ጠቅላላ ምርጫ የሚሳተፉ የፖለቲካ ፓርቲዎች የምርጫ ማኒፌስቶቸውን ከማስተዋወቅ ባለፈ በያዟቸው የፖሊሲና ስትራቴጂ ጉዳዮች ላይ የተለያዩ መገናኛ ብዙሃንን በመጠቀም የእርስ በርስ ክርክር እያካሄዱ ነው። ይህ ደግሞ ዜጎች በመረጃ ላይ የተመሰረተ ድምጽ እንዲሰጡ ከማድረግ ባለፈ የኢትዮጵያን ፖለቲካ ከጥላቻ ይልቅ ወደ ውይይትና የሀሳብ ፖለቲካ የሚያሻግር መሆኑንም በሐዋሳ ዩኒቨርሲቲ የስነ ዜጋና ስነ ምግባር መምህሩ ብሩክ ደስታ ተናግረዋል። የተለያየ አይነት ሀሳብ ያላቸው የፖለቲካ ፓርቲዎች በአንድ ጠረጴዛ ዙሪያ ላይ ቁጭ ብለው የተለያዩ ሀሳቦቻቸውን ሲነጋገሩ፣ ጥያቄዎቻቸውን ፍጹም በሰለጠነ መንገድ ሲያቀርቡ፣ የአንደኛውን ሀሳብ ሲተቹ፣ የአንደኛውን መልስ ሲሰሙ አንደኛ ይሄ የመከባበር ፖለቲካ በሀገሪቱ ውስጥ እንዳለ ፍጹም መረዳዳት ካለበት ፍጹም ምክንያታዊ ከሆነ ንግግር መረዳት ይችላሉ። የፖለቲካ ፓርቲዎች የክርክር መድረክ የተለያዩ ሀሳቦች የሚቀርቡበት በመሆኑ በቀጣይ መንግስት ለሚሆነው ፓርቲ የፖሊሲ ግብዓት የሚገኝበት ስለመሆኑም መምህር ብሩክ ተናግረዋል። ለፖለቲካ ፓርቲዎችም ቀጣይ መንግስት ለሚሆነው አካል ጭምር የግብዓት ምንጮች ናቸው እነዚህ የፖለቲካ መድረኮች ማለት ነው። የፖለቲካ ፓርቲዎች የክርክር መድረክ ፓርቲዎች ለሀገርና ለዜጎች የሚበጁ ሊተገበሩም የሚችሉ ሀሳቦችን ሊያቀርቡበት እንደሚገባ የገለጹት ደግሞ በዩኒቨርሲቲው የስነ ዜጋና ስነ ምግባር መምህርና ተመራማሪው ተመስገን ኤልያስ ናቸው። ሐሰተኛ ፕሮፓጋንዳ ሳይሆን እውነተኛ የሆነውን ነገር ደግሞ ስልጣን ሲይዙም በእውነትም በተግባር ሊያሳዩ የሚችሉ ነገሮችን ለዜጎች ማቅረብ አለባቸው። የፖለቲካ ፓርቲዎች በተለያዩ አማራጮች የሚያቀርቧቸው ሀሳቦች በምርጫው ቢያሸንፉ የሚተገብሯቸው እንደመሆናቸው ዜጎች በንቃት በመከታተል የሚጠቅማቸውን ሊለዩ እንደሚገባም ተጠቁመዋል። የተቀረቡት ፖሊሲዎች ሀሳቦች የትኛው የተሻለ እንደሆነ ህዝቡ ነገ ዳኛ ስለሚሆን ዛሬ በደንብ ማየት አለበት፣ መገምገም አለበት። የተባለው ነገር ሁሉ ዝም ብሎ መቀበል፣ ዝም ብሎ በጥሩ ነገር በመልካም ጎን ማየት ብቻ ሳይሆን የትኛው ተግባራዊ ሊሆን እንደሚችል የትኛው እውነተኛ እንደሆነ ህዝቡ መገምገም አለበት፣ ማየት አለበት፣ መተቸት አለበት። በሰባተኛው ጠቅላላ ምርጫ ለሀገርና ለህዝብ የሚበጅ ፓርቲን በመምረጥ የምርጫውን ምሉዕነት ለማረጋገጥ ዜጎች በምርጫው ሂደት በንቃት መሳተፍ እንደሚገባቸውም ተመላክተዋል። ኢትዮጵያ መጋቢት 30ና ሚያዝያ 1 2018 ዓ.ም ለምታስተናግደው 16ኛው አፍሪካ አደጋ ስጋት አቅም አህጉራዊ ጉባኤ ለማካሄድ ኢትዮጵያ ዝግጅቷን አጠናቃለች። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም ጉባኤውን አስመልክቶ በሰጡት መግለጫ ጉባኤውም አፍሪካዊ አጋርነት፣ አንድነትና አፍሪካዊ ሉዓላዊነት የሚስተጋባበት ጉባኤ ነው። አምባሳደሩ እንደገለጹት ኢትዮጵያ የምግብ ሉዓላዊነትን ለሰብአዊ ድጋፍ ሉዓላዊነት ለማረጋገጥና ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ግንባታ እንዲሁም የአረንጓዴ አሻራ ተሞክሮቿን ታጋራለች። ጉባኤው አፍሪካን በአፍሪካ አቅም አደጋ ለመከላከልና ምላሽ የመስጠት ዘላቂ ፋይናንስን ለማጠናከር የሚያስችል መሆኑን ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም አብራርተዋል። በጉባኤው 39 የህብረቱ አባል ሀገራት የሚሳተፉ ሲሆን ከውይይት ባለፈ የኮሪደርና የወንዝ ዳርቻ ልማትን ጨምሮ መሰል ስራዎችም ይጎበኛሉ። በአፍሪካ አደጋ ስጋት አቅም የምስራቅና ደቡባዊ አፍሪካ የመንግስት አገልግሎት ኃላፊ ኮፊ ኮኒን የአፍሪካ አደጋ ስጋት አቅም የአፍሪካ ህብረት ልዩ ኤጀንሲ ሲሆን
ተልእኮም የአፍሪካ ህብረት አባል ሀገራት አህጉሪቱን የሚጎዱ አደጋዎችን ለመከላከልና የሚያደርጉትን ምላሽ እንዲያጠናክሩ ለመደገፍ የተቋቋመ መሆኑን ዛሬ በተሰጠው ጋዜጣዊ መግለጫ ላይ አስረድተዋል። አደጋው የሚያሳድረው ተጽዕኖም በየቀኑ እየጨመረ መሆኑን እናውቃለን ያሉት ኃላፊው፣ ስለዚህ አፍሪካውያን ሀገራት በፋይናንስ ረገድ ራሳቸውን ችለው እንዲቀጥሉ የሚረዳውን የዚህን ተቋም አቅም ማጠናከር ተገቢነቱን አስፍረውበታል። ድርጅቱ በሚገባ ለአባል ሀገራቱ አስፈላጊውን ድጋፍ መስጠት እንደሚኖርበትም አስገንዝበዋል። ዘገባው የሪፖርተራችን ብሩክ ተስፋዬ ነው። የውጭ ዜና። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥን እስከ ነገ እንድትከፍት የሰጡት ማስጠንቀቂያ እየተጠናቀቀ ነው። ይህ የፕሬዝዳንት ትራምፕ ዛቻ ቀጠናውን ውጥረት ውስጥ ያስገባ ሲሆን ኢራን ማስጠንቀቂያውን ውድቅ በማድረግ አሜሪካ የማትገምተው ቅጣት ይጠብቃታል ስትል ዝታለች። ቶማስ ኃይሉ ተጨማሪ አለው። እስራኤልና አሜሪካ በኢራን ላይ የከፈቱት ጦርነት ከቀጠናው አልፎም በዓለም ላይ ከፍተኛ ኢኮኖሚያዊ ቀውስ እያስከተለ ቀጥሏል። እስራኤልና አሜሪካ በኢራን የጦር ሰፈር፣ የኒውክሌር መሰረተ ልማትና በሚሳኤል ማከማቻዎች ላይ የአየር ጥቃቶች ማድረሳቸውን ሲቀጥሉም በቴህራን የሚገኘው ሻሂድ ቤሄሽቲ ዩኒቨርሲቲና ሌሎች ሲቪል ተቋማት በጥቃቱ መመታታቸው ተዘግቧል። ትራምፕ ትሩዝ በሚሰኘው የማህበራዊ ሚዲያ የትስስር ገጽ ላይ ባሰፈሩት መልእክት ነገ ማለትም እስከ ማክሰኞ ኢራን መተላለፊያውን እስካልከፈተች ድረስ በሲኦል ውስጥ ከታታለው፣ ይህም የኃይል ማመንጫና የድልድዮች ቀን በሚል መሪ ቃል ዶግ አመድ አድርጋታለው ሲሉ ባልተለመደ ሁኔታም ጠንከር ያለ ማስጠንቀቂያን ሰጥቷል። ኢራን በበኩሏ የትራምፕን ዛቻ ውድቅ ከማድረግ በዘለለም አሜሪካ የማትጠብቀው ቅጣት ይጠብቃታል ስትል አስጠንቅቃለች። አመሊያት በእስላህ ነጃት አርተሽ አሜሪካ የጥበቃ ጦሩ የባህር ኃይል በተለያዩ ቦታዎች ላይ ቁልፍ ጥቃቶችን መፈጸሙን ይቀጥላል። በአሜሪካ የመካከለኛው ምስራቅ የመከላከያ ቁልፍ ቦታዎች በአረብ ኤሚሬቶች የሚገኙ የቴክኖሎጂ ኩባንያዎች ላይ ያነጣጠሩ ጥቃቶችን መፈጸሙን ይቀጥላል። የእስራኤል የንግድ መርከቦች ላይ ማነጣጠራችንን እንቀጥላለን። ትራምፕ የሲቪል መሰረተ ልማቶች ማለትም እንደ ኤሌክትሪክ ኃይል ማመንጫዎች ያሉት ላይ ያነጣጠሩ መሆናቸው የዓለም አቀፍን ሕግን የሚጣረስናም የጦር ወንጀል ሊሆን እንደሚችልም እንደ አምነስቲ ኢንተርናሽናል ያሉ የሰብአዊ መብት ተሟጋቾችና አንዳንድ የአሜሪካ ፖለቲከኞች እየተቹት ይገኛሉ። የነዳጅ መተላለፊያ የሆነው የሆርሙዝ ወሽመጥ በኢራን መዘጋቱን ተከትሎ የዓለም የነዳጅ ዋጋም በአንድ በርሜል ታይቶ በማይታወቅ ሁኔታ ከ115 በላይ ማሻቀቡ ይታወሳል። በሌላ በኩል ቴህራን ባለፉት ቅዳሜና እሁድ ላይ ብቻም ወደ እስራኤል 14 የሚሆኑ የባለስቲክ ሚሳኤል ጥቃቶችን ሰንዝራለች። በተለይ ሚሳኤሎቹ በሃይፋ፣ ቴልአቪቭና ቢኒብራክ በሚባሉ ከተሞች የሚገኙ የመኖሪያ ህንፃዎችና ትምህርት ቤቶች ላይ ጉዳትም አድርሰዋል። በሌላ በኩል እስራኤል በኢራን የሚገኙ ከፍተኛ የመንግስት ባለስልጣናት ላይ ጥቃቷን ቀጥላለች። በኢራን እያካሄድን ያለው ጦርነት አዲስ መልክ ይዟል። በተጠና እርምጃም የአገዛዙን ቁልፍ አመራሮችን ማስወገዳችንን ቀጥለናል። የደህንነት ሚኒስትራቸው ካቲብን አስወግደናል። ባሳለፍነው አርብ የአሜሪካ ኤፍ-15 ተዋጊ ጀት በኢራን ግዛት ውስጥ የተከሰከሰ ሲሆን የጦር አውሮፕላኗ በኢራን የአየር መቃወሚያ ስርዓት እንደተመታች ከተነገረ በኋላም በሁለት ቀናት ውስጥ ሁለቱም የበረራ አባላት በአሜሪካ ልዩ ኦፕሬሽን ከኢራን መውጣታቸውን ፕሬዚዳንት ዶናልድ ትራምፕ አረጋግጠዋል። ፕሬዚዳንት ትራምፕ ለሰላም ዝግጁ ነን፣ ከኢራን ጋር ስምምነት ላይ ለመድረስ ጥሩ እድል እንዳለ ቢገልጹም ኢራን በበኩሏ ጥቃት እየተፈጸመብኝ ድርድር አላደርግም ስትል አቋሟን አጽንታለች። በዚህ ሁሉ ውስጥ ግን ኦማን፣ ፓኪስታንና ግብጽ ጦርነቱን ለማርገብ እንዲሁም የ45 ቀናት የተኩስ አቁም ስምምነት እንዲደረግ ጥረት እያደረጉ ነው። ፕሬዚዳንት ዶናልድ ትራምፕ ያስቀመጡትና ነገ እንደሚጠናቀቅ የሚጠበቀው የጊዜ ገደብ ምን ይዞ ይመጣ ይሆን የሚለው ስጋት ግን እንደቀጠለ ነው። ተመልካቾቻችን ታሜሶል ኮሚኒኬሽን እና አዋሽ ባንክ በጋራ ያዘጋጁት አዋሽ ብር ፕሮ የፋሲካ ኤክስፖ 2018 ሊጠናቀቅ አንድ ሳምንት ብቻ ነው የቀረው። ከፍተኛ የሰው ቁጥር እየጎበኘ የሚገኘው ኤክስፖ በአይነቱ ለየት ያለ ንግድ ትርኢትና ባዛር በርካታ ሸማቾችና ጎብኚዎችን እየሳበ ነው። በዚህ ንግድ ትርኢት ላይ የቤት ውስጥ መገልገያዎች፣ አልባሳት፣ የምግብ እህሎችና ሌሎች ልዩ ልዩ ምርቶች በአንድ ማዕከል ተሟልተው ቀርበውበታል። ይህም ጎብኚዎች የሚፈልጉትን በአንድ ቦታ እንዲያገኙ እድል የሰጠ ነው። ኤክስፖው ከንግድ እንቅስቃሴ ባሻገር በገበያ ላይ ያለውም የዋጋ መረጋጋት እንዲፈጠርም እያገዘ ነው። አምራቾችና አስመጪዎችም ምርቶቻቸውን በቀጥታ ለተጠቃሚው እንዲያቀርቡም እድል ፈጥሯል። በአዲስ አበባ ኤግዚቢሽን ማዕከል እየተካሄደ ባለው ኤግዚቢሽን በተቀሩት ቀናት
ግብይት ከመፈጸም ባለፈ ለጎብኚ እድሎች በአዋሽ ብር ፕሮ ቆርጠው በሚገቡት ትኬት ለተለያዩ ሽልማቶች እንዲታጩም ያስችላል። የዋዜማው ምሽት በሚወጣው እጣ አንድ እድለኛ የ2025 ሞዴል BYD ሳይጉል 2025 ኤሌክትሪክ መኪና እንዲሁም ሌላ አንድ እድለኛ ደግሞ ዘመናዊ ኤሌክትሪክ ሞተር ብስክሌት አሸናፊ ይሆናሉ። በተቀሩት ቀናትም በኤክስፖ ላይ ጎብኚዎች እንዲሳተፉም ጥሪ ቀርቧል። በዚህ ወደ ቢዝነስና ስፖርት ነው የምናመራው። ከኔ ጋር 2 ሰዓት ላይ መልሰን እንገናኛለን።